ቴዲ አፍሮ 4 ኪሎ ላይ አምጿል። በይፋ የዜማ ሰይፍን 4 ኪሎ ላይ ወርውሯል። በክራሩ ምት የነፍሱን ጩኸት አሰምቷል። በዳስጣል ሲቃውን ማሰማት ጀምሮ 18ኛው ትራክ ላይ በጀንበር ናፍቆት እንዲህ ሲል አገባደደ። አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ሲል ኢትዮጵያዬ ሆይ ጀንበርሽን ብትናፍቂም ይነጋል ሲል ተስፋን ማንገቱን ይፋ አደረገ። ካለቦታው ሲሆን ወርቅ አይደለም ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲልም ተደምጧል። ይህ ከቴዲ አፍሮ ዳስጣል ትራክ አሳማሚ ስንኞች የተቆረሱ ናቸው። የቲም ለማ ስብስቦችን ሙሴ ለማለት ያልደፈረው ቴዲ አፍሮ ዛሬ ባወጣው ዜማ አባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል ሲል ተቀኝቶባቸዋል። ዳስጣል በተሰኘው ትራኩ ዳስጣል የአገርን ማቅ መልበስ ያወጀች የኢትዮጵያን እውነተኛ አሁናዊ መልክ በጦም ዜማ የቀመረች የአገር ወዳድ ነፍስ ስቅስቅታና ህመምታ ናት። ዳስጣል ያስነባል፣ ቆሽት ያሳርራል፣ ያበግናል፣ ያስቆጣል፣ የአገርን ጀንበር ያስናፍቃል፣ ወዮ ኢትዮጵያ የሚያስብላል። ቴዲ ተቀኝቶታል። ዳስጣል ባገሩ ሆኖ ባገሩ ኖሮ ባይተዋር የሆነች ነፍስ ሲቃ ነው። በእርግጥም ዳስጣል ያስለቅሳል። ወገኔ ለኔ ብለህ አልቅስ ያስብላል። ዳስጣል ውስጥን ያነዳል። የቴዲ አፍሮ ዳስጣል ስንኞች የማይፈነቅሉት የውስጥ ህመም የለም፣ ከአእምሮ በላይ ሆነዋል። እያንዳንዱ ቃል፣ እያንዳንዱ ዜማና እያንዳንዱ እንጉርጉሮ ደረት የሚያስደልቅ ፊት የሚያስቧጭር ነገር አለው። ንጥር ያለ ፍጹም እውነትና ህመም ብሎ በሚያስቆዝም ትካዜ አስጎንብሶ ወረድ ብሎ ወይድ አንተ አትንገረኝ እያለ ቦኔና ቁጭት ያንቀለቅላል። ዳስጣሉ እያለ አስጀምሮ አንሳው ባንዲራውን በሚል ቁጣ ይግለበለባል። እጅጉን ያስገርማል። በዳስጣል ቴዲ 4 ኪሎ ላይ አምጾ አልሳሳም ለነፍሴ አገሬ እየሞተች ነው ብሏል። በጀንበር ትራኩ ተስፋውንና ስጋቱን አጋርቷል። በአዞምባ ስንኙ ደግሞ በተለያዩ የአገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖች እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን መታሰቢያ አድርጓል። ስምምነ በተሰኘው የጉራጌኛ ስራው ደግሞ ከሌለች ኢትዮጵያውያን እንደማይኖሩ መበታተን ልክ እንደ ብናኝ ረብ እንደሌለው ከዘር ተልቆ ቢታይ ኢትዮጵያን የማይለያዩ እንደሆኑ ገልጾበታል። ኢትዮጵያን የወጋሽ ወጋ የጎዳሽ ጎዳ ሲል ዘፍኖላታል። የቴዲ አፍሮ አዲሱ አልበም ኢትዮሪካ በአስደናቂ አገራዊ ስሜቶች የሚያንቀለቅሉ ዘፈኖች የታጀበ ሆኗል። የኢትዮጵያ የሙዚቃ ታሪክ በዛሬው ዕለት ታላቅ ክስተትን አስተናግዷል። ማህበራዊ ሚዲያው በብላቴናው ፎቶ አሸብርቋል። ሙግትና ክርክሩ ካለፉት ወራት የምርጫ ቅስቀሳ በላይ አይሏል። በእርግጥም ቴዎድሮስ ካሳሁን ቴዲ አፍሮ ልብ ያልተባለ ፖለቲከኛ መሆኑ አደባባይ ወጥቷል። የሚወዱት ንግስናን ሰጥተውታል፣ የሚጠሉት ጥበብን ሸቀጥ ማድረጉን ቀጥሏል ሲሉ እየዘለፉት ነው። ዳኝነቱን እናቆየውና ረጅሙን መንገድ በአጭር እንቃኘው። ቴዎድሮስ ካሳሁን በኢትዮጵያ የሙዚቃ ታሪክ ውስጥ ያለው ግዛት እጅግ ሰፊ ነው። የኢትዮጵያ የሙዚቃ ታሪክ አዲስ አበባ ተወልዶ ቢያድግም ለዘመናት ከቀየው እየተሰደደ ነበር። ከጥላሁን እስከ ኤፍሬም ታምሩ፣ ከብዙነሽ በቀለ እስከ አስቴር አወቀ የተዘረጋው መንገድ ገራዱን ቢዘክርም አባሻውልን ቢያስታውስም ለራሱ አድባር ግን ስፍራ አልነበረውም። የአፈወርቅ ዮሐንስ ዘመን የይልማና አበበ ቀመር ጎጃምን ቢያስናፍቅም ሐረርን ቢያስመኝም አርሲ ወስዶ ትግራይ ቢመልስም ስለ መዋያና ማደሪያው ግን ብዙ አልተጨነቀም። ይሁንና ቴዎድሮስ ካሳሁን በ1993 አልበም ሲያወጣ አብዮት የታጠኑት የ4 እና 6 ኪሎ ጎዳናዎች ቀና አሉ። አድዋ የዘመተው አራዳ ታቦቱና ንጉሥ ያዘለው ፈረሱ ስግግ ብለው ታዩ። ሼህ መንደፈርና ካዛንችስን ያኮረፈው ሙዚቃችንም ወደ አዲስ አበባ ተመለሰ። ልብ በሉ፣ አዲስ አበባ ተራ ከተማ አይደለችም፣ ትዕምርት ናት። ምስረቷም ሆነ እድገቷ የወል ነው የሁሉም ኢትዮጵያዊ። መውደቅ መነሳታችን፣ ለጉልበተኞች መገዛታችን፣ በደም የተሸመነ እጣፈንታችን ሁሉ ጎዳናዎቿ ላይ ተጽፏል። የቴዲ አረዳድ ግን ከዚህም ከፍ ይላል። የትውልድ መዲናውን ምልክት ያደርጋታል። የከተሜነት ምልክት፣ ያለመወከል ትዕምርት፣ አገር ውስጥ ሆኖ አገር የማጣት ተምሳሌት። ይህ ትርጉም ወደ ፖለቲካ ሲሄድ ሰፊ ነው። ያለፉትን 50 ዓመታት መንገድ
መሐመድም ያስታውሳል። አብዮታችን የተጸነሰው እዚህ ስፍራ ላይ ነው። ገበሬው ባላባቱ ላይ ተነሳ። ደርግ ተረገዘ። የደደቢት ፈናኖች 4 ኪሎ ደረሱ። መንግስቱ ኃይለማርያምም ሆነ መለስ ዜናዊ ለገጠር መወገናቸውን በአደባባይ ተናገሩ። የከተሜነት ፖለቲካ ከ4 ኪሎ ተባረረ። ላይመለስ የተሸነፈ መሰለ። ከዚያ በኋላ ያለው መንገድ ስፍራ መፈለግ ነው። ኢትዮጵያ ውስጥ ሆኖ ኢትዮጵያን መናፈቅም ሊባል ይችላል። በዛሬው ዕለት በተለቀቀው ዳስጣል በተሰኘው ሙዚቃም ቴዲ ኢትዮጵያ ውስጥ ሆኖ ኢትዮጵያን መናፈቁን በግልጽ በስንኞቹ አስፍሮ አዳምጠናል። ጸጥታው ቢያስፈራም ኢዴፓ በ1992 በፓርቲ ደረጃ የሚቻለውን ሞክሯል። ከ5 ዓመት በኋላም ቅንጅት በከተሜ ፖለቲካ ውስጥ ሌላ መነቃቃትን ፈጥሮ አይተናል። ይህም ሆኖ የቴዲ አፍሮ ተጽዕኖ የላቀ ይመስላል። አዲስ ንጉስ እንጂ ለውጥ መቼ መጣ ብሎ ከፊት ከተፋለ። ቴዎድሮስ ካሳሁን ከአብዮቱ መለስ ያለው የኢትዮጵያ ብሔር ግንባታ ሂደት በወጉ አልወከለኝም የሚለው የህብረተሰብ ክፍል ሰንደቅ ነው። እርሱም ቢሆን ይህን መረዳቱ እርግጥ ይመስላል። ከአቡጊዳ እስከ ያስተሰርያል ድረስ ርዕዮተ ዓለማዊ ልዩነቱን በሙዚቃዎቹ አንስቷል። ኢህአዴግ ሲያጣጥር ጉራ ብቻ ሰንበሬ ሲልም ተሳልቋል። በ2010 ዓመተ ምህረት ግን ተስፋን ሰንቆ ነበር። ቢያንስ እሱንና እሱን የመሰለው የህብረተሰብ ክፍል የኢትዮጵያ ፖለቲካ አካል እንደሚሆን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መንበሩ ሲመጡ እንኳን ደስ አለን ማለቱ፣ ሚሊኒየም አዳራሽ ተገኝቶ በጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ ፊት መናገሩ ሁሉ የምስክር ወረቀታችን ይሆናሉ። ይሁን እንጂ ብዙ አልተጓዘም። ከ3 ዓመታት በኋላ ከስርዓቱ ጋር ልዩነት እንዳለው በአደባባይ ያሳወቀ መሰለ። ትናንትም እንደ ጀንበር እያዩት ካይን ይርቃል፣ ኢትዮጵያ እንድትመጪ ስንት ቀን ይርቃል ሲልም ተቀኘባቸው። እዚህ ላይ ርዕዮተ ዓለማዊ ተቃርኖን ለመረዳት ሩቅ መሄድ ሳይኖርብን ወቅታዊውን የመንግስት አቋም ብቻ እናስታውስ። ዛሬ ብልጽግና ፓርቲ ኢትዮጵያ መቃብሩን ፈንቅላ ተነስታለች ብሎ ያምናል። ለትንሣኤ በዓል ጠቅላይ ሚኒስትሩ ያስተላለፉትን የመልካም ምኞት ቃል እንዋስና ኢትዮጵያ መግነዙን ፈተዋለች፣ መቃብሩን ፈንቅለዋለች በማለት አብይ ተናግሯል። ቴዎድሮስ ካሳሁን ግን በዚህ የጠቅላይ ሚኒስትር አብይ አህመድ ሐሳብ አይስማማም። የሚናፍቃትን ኢትዮጵያ ገና እየጠበቀ ነው። በዛሬው ዕለት ባሰራጨው ጀንበር በተሰኘው ስንኙም ኢትዮጵያ 11ኛ ሰዓት ላይ ናት፣ አገሬ ውስጥ ሆኜ አገሬን አፈቀችኝ ሲል ሐዘኑን የነፍሱን ጩኸት አሰምቷል። ልዩነቱ የሳሙኤል ቤኬትን ዌይት ፎር ጎዶት የሚያስታውስ አሊያም እንደ አይሁድ አምላክ ሰውን ሊያድን ተወልዷል አልተወለደም መከራከሪያ አይደለም፣ ፖለቲካ ነውና ያስፈራል። ቴዲ አፍሮ በ2013-14 ዓ.ም በአደባባይ ኢትዮጵያ አልመጣችም እየመጣችም አይደለም ካለ በኋላ በዛው አልጠፋም። ካለፈውም የጠነከረ ትችት አዝሎ ዳግም ከ1 ዓመት በኋላ ተከሰተ። ናዕት በተሰኘ ስራው ብዙዎች ስርዓቱን ነው ባሉበት ስንኞች እንዲህ አለ። ቂምን ሻረውና ወይ ፍቅርን አንግሰው፣ ሁለት ሆኖ አያውቅም አንድ ነው አንድ ሰው በማለት ተቀኘ። ቴዲ አፍሮ ለደጋፊዎች ግለሰብ አይደለም፣ ጊዜ የማያደበዝዘው ምልክት እንጂ፣ ያለመውደቅ ምልክት፣ የተስፋ ምልክት፣ ያለመለወጥ ምልክት። እርሱም ቢሆን ላይከዳቸው ለራሱ ቃል የገባ ይመስላል። ብዙ ሰው ልብ ብሎ መስማቱን ብንጠራጠርም ቴዲ አፍሮ እንደ ሎሬት ጸጋዬ ገብረመድህን አዋሽ ግጥም እንደ ባለቅኔው ደበበ ሰይፉ ለራስ የተጻፈ ደብዳቤ መድብል ሁሉ ራሱ ለራሱ አዚሟል። በመግቢያ ስንኞቹ ብዙዎችን የሚያስደንቀውን አልሄዳለኝ ከሚለው ስንኝ ለዚህ አብነት እንዲሆነን እንቆንጥር። እዩት ይህን ሰማይ ቀይ ኩታ መስሎ ሊሸኘኝ ማለዳ ደናሁን ብሎ ዛሬ ስል ነገ ስል ልቀይር ቦታ የቆረጠው ልቤ ደግሞ አመነታ። ቀይ ኩታ የለበሰው ሰማይ የክፉ ዘመን ዋዜማ ነው፣ ደግሞም የማለዳ ተፈጥሮ ክንብንብ። ቴዎድሮስ በዚህ ተስፋና ስጋት ውስጥ ሆኖ ቦታ ልቀይር ይላል፣ ግን ልቡ እሺ አልላለው ለስደት። ቁም ነገሩ ግን እሱ ብቻ አይደለም። ጥያቄው በቀይ ኩታ የተመሰለው ሰማይ መቼ ይጠራ ይሆን የሚለው ነው። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በእንዲህ መልኩ የነፍስ ጩኸቱንና ሲቃውን ቢናገርም ደጋፊና ወዳጆች እንዳሉት ሁሉ ተቃዋሚዎችም አሉት። በተለይም አዲስና በዛሬው ዕለት በለቀቀው ኢትዮሪካ በተሰኘው አልበሙ ካሁኑ ብዙ ትችቶች እየደረሱበት ነው የሚገኘው። ትችቶቹ ከአልበሙ ሽፋን የሚጀምር ነው። በርካቶችም የአልበሙን ሽፋን የዘጠናዎቹ ድባብና የፈጠራ ድርቀት የተጠናወተው ሲሉ እየተቹት ነው። ወደ አዲሱ አልበም ስንመጣ
ትችቱ የሚጀመረው ገና በወጉ ሳይደመጥ ከሚታየው የሽፋን ስዕል ወይም አልበም ከቨር ነው። ይህ ሽፋን አርቲስቱ በአስተሳሰብም ሆነ በውበት እይታ ካለፈው ክፍለ ዘመን መውጣት አለመቻሉን ትልቅ ማረጋገጫ እንደሆነ የሚናገራሉ። በተለይም የዘጠናዎቹ አባዜ የተጠናወተው የአልበም ሽፋን ነው በሚልም የሚወርፉት አልታጡም። ዓለም በረቀቁ የዲጂታል ጥበብ ስራዎችና በዘመናዊ ግራፊክስ በረቀቀችበት በዚህን ወቅት የኢትዮሪካ ሽፋን በዘጠናዎቹ መጀመሪያ ላይ በነበሩ የካሴት ሽፋኖች ድባብ ውስጥ የታጠረ ይመስላል። የአቀራረብ አርቲስቱ ናፍቆት በሚል ሰበብ ከዘመናዊ የኪነ ጥበብ እድገት ጋር መራመድ የተሳነው መሆኑን የሚያሳይ ነው የሚል ትችትን እያስተናገደ ነው። ምንም እንኳን ምስሉን ለመፍጠር የሰው ሰራሽ አስተውሎት ወይም ኤአይ ጥቅም ላይ የዋለ ቢመስልም ውጤቱ ግን የኢትዮጵያን ጥሬና እውነተኛ ባህላዊ ውበት የገደለ እጅግ ሜካኒካዊና ነፍስ የሌለው ምስል ይመስላል። ይህ በቴክኖሎጂ የታጀበ ኋላ ቀርነት አርቲስቱ የራሱ የሆነ አዲስ የፈጠራ እይታ እንደሌለው የሚያመላክትም ነው እያሉት ነው። አንድ ወገን ብቻ የሚመለከት የታሪክ ትረካውም በበርካቶች ዘንድ የሚተችበት ነው። የቴዲ አፍሮ ሙዚቃዎች ሁሌም በታሪክ ላይ የተመሰረቱ ቢሆኑም በዚህ አልበም ውስጥ ግን የታሪክ አጠቃቀሙ እጅግ አንድ ወገንና ሌላውን የህብረተሰብ ክፍል ያገለለ ሆኖ ሊገኝ የመቻሉ ዕድል ሰፊ ይመስላል። ካሁኑም እየታዩ ነው። አልበሙ የኢትዮጵያን ታሪክና አንድነት ሲዘምር የብዙ ብሔር ብሔረሰቦችን የቆየ ቁስል፣ ጭቆናና የታሪክ እውነታ ያላገናዘበ ነው የሚሉ ተቺዎች ጥቂት አይደሉም። በተለይም የትግራይና የኦሮሞ ብሔርተኞች በዚህ ጉዳይ ቴዲን ያሙታል። ይልቁንም የአንድን ወገን የበላይነት የሚናፍቅ ትረካን በማጉላት የሌላውን ህዝብ የታሪክ አሻራ ወደ ጎን ገፍቷል ሲሉ እነዚሁ ብሔርተኞች ይተቹታል። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መሃል አንዱና ዋናው የሆነው ቴዲ አፍሮ በድጋሚ የጥበብ ማዕበሉን አስነስቶታል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ቴዲ አሁን ደግሞ 6ኛ ገጸ በረከቱን በዛሬው ዕለት አሰራጭቷል። ይህን የብዙሃን የጉጉት ጥማት የሚያረካ አልበም በዛሬው ዕለት መለቀቁን ተከትሎ ታዲያ በርካታ የጥበብ አጋሮቹ ደስታቸውን እየገለጹ ይገኛል። ከነዚያም መካከል የዘመኑ ተወዳጅ ድምፃዊ ዳዊት ጽጌ ያስተላለፈው የደስታ መልእክት የሚጠቀስ ነው። ዳዊት ጽጌ ደስታውን ለህዝብ ሲያካፍል እንዲሁ በባዶ አይደለም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትም ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎ በኩራት ተናግሮታል። ቴዲ ለጥበብ ካለው ጥልቅ ፍቅርና ለስራ ባልደረቦቹ ካለው በጎነት የተነሳ የኔ ዜማ በተሰኘው አልበም ውስጥ የተካተቱትን ቻል ዘንድሮና ባየው የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ እንደሚያኖረው ገልጿል። ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና በማጋራት ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ይፋ በመሆኑ ታላቅ ደስታ ተሰምቶኛል በማለት ሐሳቡን አጋርቷል።